እንዳስቀየምኳት እኔ እንደበደልኳት እኔ እንደጎዳዋት አርጋ ነው ስትናገር ስንት ጊዜ ሁሉ ስታወራ የነበረው ማለት ነው። ስቲልም የምትለው እኔ እንደጎዳዋት አርጋ ነው የምታወራው ሁሉ ጊዜ ማለት ነው። ሲቀጥል እኔ ላይ የተጣሉ ሰዎች ምናምን ባይዘው እኔ የምናገራቸው በአጠቃላይ ከሪከርደሮች ጭምር ስትጣላቸው ሁሌ የምትናገራቸው ንግግር ከኩዊን ጋር ታርቀዋል። ከኩዊን ሪከርደሯ ጋር ማለት ነው አሁን ታርቀዋል። የተጣሉ ጊዜ ግን ስምን ነበር ስትላት የነበረው? ምን ነበር ስትላት በዚህ ደረጃ በቃ እሷ ላይ ስለሷ የሆነ ነገር ከሷ ጋር የተጣሉ ሰዎችን ወደ ሚዲያ አምጥታችሁ ካላችሁ እሷ ላይ መጥፎ ሴራ እንዳሴሩባት ምንም ሳይናገሯት ማለት ነው ምንም ሳይነኳት ከሷ ጋር የተጣሉት ሰዎችን ግን ኮመንትም ሆነ አድናቆት ከሰጣችሁ ለሷ መጥፎ ነገር እንደሚመኝባችሁ እንደምትመኙ አድርጋ ነው የምትወቅሳችሁ። ያን ማንነቷን ነው የምናገረው። ስለዚህ አሁን እኔ ነፍጠኛ ኬኳን ስላለቻት ምናምን አይደለም የወለደ አንጀት ነው። ሁሌም በተኛችበት ሰዓት ሁሌም በተቀመጠችበት ሰዓት ሁልጊዜም አይምሯን እንዲረብሻት ነው የማደርገው። ምክንያቱም ከዚህ በኋላ እንደዚህ አይነት ንግግር ካንደበቷ አውጥታ አትናገርም፣ ደፍራም አትልም። አይደለም ለማታውቃት ኦንላይን ላይ ላለች ጋለሞታ ሴት አይደለም ለእናቷ ልጅ እንኳን ብትጣላ ለእናቷ ልጅ ተደርባ እንደዚህ አይነት ንግግር ካንደበቷ እንዳይወጣ ነው የማስተምራት ነፍጠኛ እንጂ አለቻት እኮ በሰዓቱ እኮ እኔ ነፍጠኛ ላይ አዝኜባታለሁ፣ አልቅሼባታለሁ። አስለቅሳኛለች ልጄን እንደዛ ማለቷ በጣም እኔ ደንግጫለሁ ሁሉ ማለት ነው። እግዚአብሔር በሚያውቀው ያ ወቅት ለኔ በጣም ከባድ ሰዓት ነውና የኔ ሀዘን ለሷ ትምህርት ነው። እኔ ያልኩት ነገር ሁሉ እሷ እሺ አመሰግናለሁ እሷ እንዲገባት እንጂ ላይክ እንዲህ አለች እንዲህ በማለት እኮ ሰዎች ቪዲዮ አልሰሩም እንጂ ብዙ በኮሜንት ትሎ የለም እንዴ ያንን ያላችሁትን ኮሜንቶች በአጠቃላይ የሰጣችሁትን በአጠቃላይ እኮ ተቀየሚያችሁ ወይ ጠልቻችሁ አይደለም አላቃችሁ ተረታችሁ ላይክ እኔን ማናደር ሲያቅታችሁ በዚች አንድ ፍሬ ልጅ ላይ ሞትን ምናምን መጥፎ ነገር ስትመኙ አለማወቃችሁ ነው። የእናንተ ልጅ ቢሆን የወለዳችሁት ልጅ ቢሆን እንደዚህ ብላችሁ የምትሉት ነገር የለም፣ የምትሰጡት ነገር የለም። አለማወቅ ነው። ሶ ነፍጠኛ ደግሞ አለማወቋ ነው። አለማወቋ ላይ ደግሞ ሞር የዝች መግፋት ላይክ እንደ ወዳታለች በጣም እንትን ትላታለች፣ በቃ አክብራታለች፣ ታዛዧ ናት። በሰዓቱ ደግሞ እንደተበደለችውና ስትላት ልትለኝ የምትችለው ነፍጠኛ ይሄንን ነው። ልትናገረኝ የምትችለው ይሄንን ነው። ስለዚህ ይሄንን ሁሉ ነገር ይሄን ሁሉ ሴራ እንድትሰራ ያደረገችባት ጭንቅላቷ ላይ የተጫወተችባት እሷ ናት እንጂ ነፍጠኛ አይደለችም። ነፍጠኛ ካፋ አውጥታ ትበል እንጂ እንድትል ያደረገቻት እሷ ናት። ይሄንን ማወቅ አለባችሁ። ብዙ ጊዜ ሊያሷ አቋርጭ እሷ እንደዚህ ብለሽ ነው አይደለም እንድትል ያደረገቻት ማለት ትናንትና ወጥተው ኮሜንት ላይ በጽሁፍ በምን ምናም ሲናገሩ የነበሩት እንዲሉ የምታረጋቸው እሷ ናት እያስመሰለች ማለት ነው። ሪያሊቲው እሱ ነው፣ እውነታው እሱ ነው። ስለዚህ የነፍጠኛንና የሰርጀሪን የነፍጠኛንና የሰርጀሪን እንደዚህ የሷን ሚስጥር አውጥታ ነፍጠኛ መናገሯ ማውራቷ ስታወራ መጥቼ መናገሬ ይሄ ላይክ እንደዚህ ምናምን አንቺ ከሷ ጋር ነው አይደለም። አመናችሁ ማላመናችሁ እኔና ሰርጀሪ በምንም ወይ አንመጣጣም። ሁሌ ነው የምነግራችሁ። እኔ ሰርቼ እንጂ ኦንላይን ላይ ተገላብጬ አይደለም ብር ያመጣሁት። አሁንም ደግሞ ቁጭ ብዬ ሳወራ ኢሹ አምጥቼ እንጂ ባለትዳር ወንድ የልጆችን አባት ጊፍት እየተቀበልኩ አይደለም ህይወቴን የምመራ። ይሄንን ማወቅ አለባችሁ። አታነጻጽሩ። አሁንም ደግሞ እሷ ራሷን ከፍ አድርጋ የአረብ ሀገር ልጅ ነፍጠኛ ትላንትና ለሷ ጠበቃ የነበረችውን ነፍጠኛ ትላንትና ስትደግፋት የነበረችውን ነፍጠኛ ዝቅ አድርጋ ራሷን ከፍ አድርጋ ስታወራ እንደ ሰው አስተያየት ሰጣለሁ። ሚዲያ ላይ ያለን ሰው ነን፣ የተጣላን ሰዎች ነን። ገብቷቸዋል። ከደረጃ ዝቅ ካለ ሰው ጋር በምንድነው ነፍጠኛና ሰርጀሪ የሚነጻጸሩት? ላይቭ ስትሪመር ስለሆነች ጌም ስለምትጫወት ጊፍት ስለሚሰጣት ሜካፕ ሂማኔር አርጋ ስለምትመጣ የአረብ ሀገር ሴቶች የማዳም ቤት ከዳማ ስለሆኑ ሰራተኛ ስለሆኑ ደረጃ አይደሉም ማለት ነው። በነገራችን ላይ አሜሪካ ስሙ ነው እንጂ
አረብ ሀገር ያለችው መኖሪያ ፍቃድ ሳይኖራት የምትኖረው ሰርጀሪ ናት። አሜሪካ ሀገር ላይ አንደርግራውንድ ውስጥ ቤት ውስጥ ተደብቃ በዲኮር ያበደ ቤት ውስጥ የምትኖረው ሰርጀሪ ናት፣ ሳትሰራ ማለት ነው። የአረብ ሀገር ልጆች ግን ሰርተው ነው በጉልበታቸው ነው የሚኖሩት። ስለዚህ ነፍጠኛን ስትናገራት ለነፍጠኛ ተደርቤ ወይስ ስለሆነ አይደለም። ትላንትና ከትላንት ወዲያ ስናገር የነበረው ይሄንን ነው። አክብራችሁ አይደለም ወዳችሁ አይደለም እያልኩኝ ቀን በቀን የምናገረው የነበረው ይሄንን ነው። እውነታውን ነበር ስነግራችሁ የነበረው። ቁጭ ብዬ ሳወራ የነበረው እውነታውን ነበር። ወዳችሁ እኮ አይደለም ስልቀንተሽባትን በምን ሆነ መከራ በምን ሆነ መቼም የምበለው አጣው፣ የማደርገው የምለብሰው የምኖርበት ህይወት አጣው። ሰው እኮ እንደው ለመቅናት እንኳን ከህይወቱ የሆነ ነገር ሊጎለው ይገባል። ምን ጎሉኝ ነው እኔ በሷ መቀነው ማለት ስትሰዳደቡ ልክ ባለው መስመር ነው ሰውን መሰዳደብ ያለባችሁ። እነሱ ገፍተው መተው ግን ጥግ ድረስ ሄደው እየሰደቧችሁ እናንተ ስትናገሩ አይ እኔ እኮ ደጋፊ ስለሌለኝና ሰዎች እኔን ትክክል ናት ስለማይሉኝ እሷ ናት ትክክል እኔ እንደዛ አለኝ። እኔ ባይዘው እንደዛ ብዬ የማስብ ልጅ አይደለም። እንደዛ ብዬ የማስብ ልጅ አይደለም። ስለዚህ ነገም ከነገ ወዲያ ሰርጀሪ እዚህ ጋር የምታያቸው የሷ አሸርጓጆች፣ ከዳማዎች፣ በጎች፣ ተላላኪዎች ሂዱ እንደዚህ ፍቅሮች ማሮች ምናምን እየተባሉ የሚደለሉት በአጠቃላይ ቢጨፈለቁ ላይክ ሰርጀሪ ከነሱ በታች እንጂ ከነሱ በላይ አይደለች። እነሱ በጉልበታቸው የሚኖሩ ታዛዦች ናቸው። እሷ ግን በጉልበቷ የምትኖር ልጅ አይደለችም። ስለዚህ ልታወዳደርና ልታነጻጽር አትችልም። ከዛ ትክክል እኮ ነሽ ምናምን እንደዚህ ነሽ ምናምን ነው ትክክል ነሽ እንዳትኝ ትክክል ነሽ እንድትኝ አይደለም ማውራው። እውነታውን ግን እያስጠላሽም ቢሆን እቺ ምን አይነት መንቻካ ናት እያልሽኝ እንድትሰሚ ነው ማረግሽ። እውነታው እሱ ለኔ ነፍጠኛ ሻሻስራ ድሪያ ለብሳ ማዳም ቤት ስትሰራ ያለው ሞራሏና ጀግንነቷ ይበልጥብኛል እንጂ ሰርጀሪ ሂማኔርና ፊልተር አድርጋ እዚህ ጋር የምታሳየው ወይ ታፕታብ አድርጋ ጊፍት የሚሰጣት አይደለም። ለኔ ከፍተዋ ሪያሊቲ እሱ ነው። እውነታው እሱ እኮ ነው። በጉልበት የሚኖረው ሰው በስራ የሚተዳደረው ሰው ከዝቅ ካለ ሰው ጋር ወዳጅ። ትናንትና ግን እናትዬ ውድዬ እህቴ እያልሽ የምታደንቂያትን ልጅ ዛሬ መተሽ እንደዚህ መናቅ የለብሽም። ነግበኔ ነው ሊጥሉኝ ነው ሁሉም ነው ባይዘዌ ወለዩዋ በነገራችን ላይ ሁሉም ነው ሊጥሉኝ ነው። እኔም ብቻ እኮ አይደለም እኔ ከኔ ጋር ስጣላ ከሸረግስተ እንደ ዛሬ እንደዛ ነው የምትለው። ከኪዊን ጋር ስትጣላ ከሁሉም ጋር ሲጣሉ እንደዛ ነበር ስትል የምትለው። ሊጣሉኝ ነው ሊጥሉኝ ስለሚፈልጉ አልወድቅ አልኳቸው እንዴ። የህይወት ግባችንም የህይወት መስመራችንም ከኛ ጋር አንድ አይደለሽም። እኛ ኢትዮጵያ እየኖርን ንግስቱ ነን የምንኖር ሰዎች ነን። አንቺ አሜሪካ እያለው አሜሪካ ላይ ተቀምጠሽ ለማኝ ሆነሽ የምትኖሪ ሰው ነሽ። ወተሽ መስራት ማትሺ ወተሽ እስኪ ማሜ ዳኙን ያት እስኪ ላይቭ ትጠቀማለች ትሰራለች። መስራትን አይደለም የምታስተባሉ ዝሙትን ነው የምታስተላልፉ ሚዲያ ላይ ቁጭ ብለሽ። በዛ ላይ አብሯት ጓደኞቼ ብለው ከቀረቡ ሰዎች ጋር በአጠቃላይ ቅናት መንፈስ ያለባት ናት። አትቀናም ትላላችሁ። በጣም ነው የምትቀነው። እመቤቴን በጣም ነው የምትቀነው በሰው ህይወት። ሊያ ትቀኛለሽ። እኔ በጣም ያስቀኛል። ያጣሁት ህይወት ኑሮ ነው በሷ ህይወት የምቀነው። ሊያ ትቀኛለሽ። እሷ ናት በሰዎች ህይወት የምትቀነው። ሰው ሲወደድ አትወድም። ሰውን ስትደግፉ አትወድም። ታውት ሌላውን ኮመንት ሪከርድ ተደርጎ ኮመንት ላይ እንኳን ያነሳው ትክክል ነው ብለ ካላችሁ በጣም ነው የምትናደደው። በጣም ነው የምትናደደው። ውስጧ ደስ የሰላማዊ ስሜት እንትን አይታይባትም። አሁን ነፍጠኛ ተናገረችታ። ነፍጠኛ ትክክል ብትላት አሁን ዛሬ እኔ ስለተናገርኳት ታርጌቷ እኔ ሊሆን ይችላል ወይ እኔ ለማን መስል ብላ ጌሟን ትጫወታለች። ከዛም ግን ታወራታለች። እቺ ኮሜንት ላይ ያለችዋ ነገር ራሱ ታስጨንቃታለች። ስለዚህ አንዳንዴ መደገፍ መውደድ ይቻላል፣ አብሮ መሄድም ይቻላል። ግን ማንነትን ማመን አለብሽ። አንቺ ከነፍጠኛ በታች እንጂ ከነፍጠኛ በላይ አይደለሽም። ነፍጠኛ ሰርታ የምትኖር ልጅ እንጂ ነፍጠኛ አንድ አበባ ብትሰጫት ወይ ደግሞ አንድ ምንድነው የሚባለውን ጊፍት ብትሰጫት ለነፍጠኛ ትልቅ ነው። ላንቺ ምንም ላይሆን ይችላል። ምክንያቱም ያንቺ ስራሽ ነው። ስራሽ ይሄ ነው። ጊፍት የለም አልተሰጣትም እንኳን ከተባለ
እዛ ጋር ሰውዬሽ ወይ እህትሽ ቁጭ ብሎ በፌክ አካውንት መጥቶ ይሰጥሻል እንዲሰጥሽ። የምትጫወቱት ፊልም በጣም ያስቀኛል። ሰው ተርፎት ይስጥ። አሜሪካ የሚኖሩትማ ሴቶቹን ቢሆን እኮ ያምታቱት ምንም የሚበሉ እኮ አምጥተው ይሰጡሻል። አንቺ ሰርተሽ የምትኖሪ ልጅ አይደለሽም። ሰርተሽ ቢያንስ ሰርተሽ አይደለም ራስሽን አስከብረሽ እንኳን የሰለጠነ ሀገር ላይ የምትኖሪ ልጅ አይደለሽም። ከዛም ከአንቺም ብሶ ሰውን ለመናቅ ትመጫለሽ፣ ሰውን ለማንቋሸሽ ትመጫለሽ። አንቺ ማንሽ መጀመሪያ? በጓደኞች አልቀናም እንትናም ብትሆን። በነገራችን ላይ ስለ ኪዲ ማውራት ስለማልፈልግ ነው እንጂ መናገር ስለማልፈልግ ነው እንጂ ካንቺ የበለጠ እኔ ኪዲን ስለማከብራት ነው እንጂ ስለ ኪዲ ደግሞ እኔ ባወራ ዝርግፍ አረግብሽ ነበረ፣ ያደረግሽውን ነገር በሙሉ ማለት ነው። ኪዲ ስማርት ስለሆነች፣ ቤተሰቧን አክባሪ ስለሆነች፣ ጓደኞቿን አክባሪ ስለሆነች አፏን ሰብስባለች። ሲቀጥል አስተዳደግም ነው፣ አኗኗርሽም አስተዳደግሽም ነው መልስ እንዳትመልሽ ያደረጋት። ኪዲን ስታሰድባት በኮሜንታተር ስታዘምትባት ማን ነበረ? ኪዲ ኮሜንት ላይ እንዳለ ተነስተው ሲሞልጯት ነበር። እኔ አንዳንዶቻችሁ ማለት ትረሳላችሁ ልበል። ኪዲን ጋይስ ኮሜንት ላይ ስንት ሰው ሲሰድባት ነበረ፣ ስንት ሰው ሲናገራት ነበረ። በማን ነው ወታ ምናምን አይደለም፣ በእንትን ነው የምትናገራት የነበረው የምታሰድባት የነበረው። ግን ኪዲ ስማርት ነው። ክፈችላት፣ ምን ፈልጋ ነው? ስጫት ክፈችላት። ልገባዛ ቁልፉን ንቀው። ጆን ዳንኤል አዲስ ቪዲዮ ሰራ። መቼ ስላልተናገረቻት ምን ትላለች? ኪዲ መልስ ስላልመለሰችልኝ። ከዛ ምን ነገርኳችሁ? ማውራት ብችል ኑሮ ላይክ መናገር ብችል ኑሮ በደንብ አድርጌ ነግራችሁ ነበር ስላለው ነገር በሙሉ ማለት ነው። ግን በጣም ኪዲን በጣም ስለማከብራት ስለማትፈልገው ይሄንን ድራማ ይሄንን ጨዋታ ስለማትፈልገው ነው እንጂ ምን ኪዲን አልሰደብኳትም፣ አልመለስኩላትም። በጎችን አሰማርተሽ በኮሜንት ስታሰድቢያት አልነበር እንዴ? እነ ነፍጠኛን አሰማርተሽ ስታስሞልጫት አልነበር እንዴ? ከዛ ምንም ስላላልኳት ታረኳት እኔ ምናምን። ኤኒዌይስ እሷም ጌመር ናት፣ አንቺም ጌመር ስለሆናችሁ መጣላት የለባችሁም። በዚህ አምናለሁ እኔ ራሴ። ተስማምታችሁ ነው መለመን ያለባችሁ፣ ጌማችሁ ተስማምታችሁ፣ እሱ ችግር የለውም። በጣም ምቀኛ እንደሷ አላየውም። የስ ሲቀጥል እስኪ ጋይስ እኔ እኮ ግርም የሚለኝ ከእስኪ ያልተጣላችሁ ሰው አሁን ሁሉም ሰው ትመጡና እኔ አሁን ልጣላ እኔ አሁን ልገራችሁ ጋይስ፣ ሊያ ትጣያያለሽ ከሁሉም ጋር በሉት። አንደኛ የኔ ኮንተንት ነው። የኔ ኮንተንት ምንድነው? ሰዎች እዚህ ጋር የሆነ ነገር ሲሰሩ አምጥቼ አወራለሁ። ያ ሰው ሊናደድበት ይችላል፣ ደጋፊው ሊናደድብኝ ይችላል። የኔ ኮንተንት ቲክቶክ ላይ ቁጭ ብዬ ጌም መጫወት አይደለም። ዩቲዩብ ላይ የሆነ ሰው ርዕስ ይዤ መጥቼ ማውራት ነው፣ መነጋገር ነው። ገብቷችሁ አይደል? ዛሬ ላይ ደጋፊሽ ብሆን ነገ ደግሞ የሆነ ነገር ሚዲያ ላይ ቢራገብብሽ ባይሽ መጥቼ እንዴ ያደረግሽው እንደዚህ ስለሆነ ምናምን ልልሽ እችላለሁ። የዛን ሰዓት ላይ ኮሜንት ላይ መታችሁ ልትናገሩች ትናንትና ከሷ ጋር ምንም የኔ ኮንተንት ነው። የሷ ምን ሆኖ ነው አጠቃላይ ቲክታክ ላይ ካሉት ማህበረሰቦች ጋር በአጠቃላይ ያጣላት? እስኪ የሷ ምን የት ነው? ጌም መጫወት ነው ስራ ከናንተ ጋር ጌም፣ እናንተን ማሳቅ ማዝናናት፣ ከዛ የሚሰጣት ይሰጣታል። ጌሟን ተጫወት። በምን ምክንያት ነው ከነዚህ ሰዎች ጋር ወንዱ አይቀራት ሴቱ አይቀራት ከሁሉም ጋር የምትጣላው? በምንድን ነው? ከሪከርደር ጋር ሳይቀር የምትጣላው ለምንድን ነው? ነገርኳችሁ። ሊያ አንቺ ትጣያለሽ፣ አንቺ እንደዚህ ነሽ። እኔ ነገርኳችሁ። እኔ የምጣላበት ወይ የሚጠሉኝ ምክንያት የኔ ኮንተንት ነው። እዚህ ጋር ሆነ ፊልማቸውን ጨዋታቸውን ሳይ ሂጄ ዩቲዩብ ላይ አንድ ቢዝነስ ነው ስራዬን ነው የምሰራው እንዲህ ነው ብዬ ስናገር ኮሜንት ላይ የሚያደንቅ ያደንቃል፣ የሚሳደብ ይሳደባል፣ የሚዘልፍ ይዛልፋል። ያ ነገር ያናድዳችሁና ደጋፊ ይነሳባችኋል። የኔ ኮንተንት ነው። እሷ በምን ምክንያት ነው ከነዚህ ሁሉ ከሞዴሬተር ከሪካርደር? እስኪ እኔ ከማን ሪካርደር ጋር ስጣላ አይታችሁኝ ታውቃላችሁ ጋይስ? እስኪ ከማን ሪካርደር ጋር ሊያሾ ከማን ሪካርደር ጋር ተጣልቼ አውቃለሁ? አንድ ልጅ አለች፣ የሷ ደጋፊ ናት፣ ሰሊና ናት። ሰሊና የምትባለው ልጅ ኤልሻዳይ ኬኳን ምናምን ብለው ስታወራ አላወቅኳትም ምናምን ያልኳት ልጅ እንደው ሪካርድ እንኳን ተጣላው እንኳን ብል ራሱ ተጣልታኝ እሷ ናት የተጣላችኝ። ባይዘው እኔ አላቅም እንደተጣላችኝም፣ ግን ያው እንደማትወደኝ አውቃለሁ በምትፖስተው ነገር። ግን ከሷ ጋር ነው እንደው ከተጣላው ራሱ እንደው ተጣላሽ ብላችሁ ካላችሁ እሱንም በምንም አላቅሽም ስላልኳት ተናዳ ማለት ነው። ከሪካርደሮች ጋር እንኳን ግንኙነት የለኝም።
ወይ ደግሞ የሆነ ፖስት ሲያረግ ኮሜንት ላይ ገብተው ቢሳደቡ ለምን ይሄን እንደዚህ ያደረጋችሁ ዲሌት አድርጉ እንኳን አልልም። ለምን እኔ አልጣለም? ምክንያቱም የኔ ኮንተንት አይደለም። ማሰደብ ይችላሉ፣ ማስደነቅ ይችላሉ፣ መብታቸው ነው። ለህሊናቸው ነው የሚፖስቱት፣ የተመቻቸውን ነው የሚያደርጉት፣ ቪዋቸውን ነው የሚመለከቱት። ለምን አደረግሽብኝ ለምን እንደዚህ አልልም። እኔም እንደዛ ስለማደርግ ማለት ነው። እሷ ግን እንደዛ አትልም። አቡ ፋኑ ምናምን ፋኑ እንትና ምናምን ወለዩዋ እንትና ምናምን ከንትና እንትና ከንትና እንትና ከዛም ትመጣና አልጥል አልወድቅ አልኳቸው አልሰበር አልኳቸው። እኔን ድሮ ጋይስ በምንድን ነበር መሰላችሁ የምትሸፈነው የምትደበቀው? ካስታወሳችሁ በጎጥ ነበር የምትሸፈነው። እኔ ጎንደሬ ስለሆንኩኝ እያለች ይህንን የጎንደር ልጆችን ልብ ትጠባ ነበረ። ጋይስ ታውቃላችሁ፣ በዛ ነበር እንደምትጫወትብን። ከዛ ይሄ ነገር ጎጠኝነት ምናምን የሚለው ነገር እየተባነነ ኤልሻዳይን በደንብ አድርጋ ጭምብሏን ስታስወልቅባት አሁን ቀረና ደግሞ አልሰበር አልኳቸው። በጣም ስለሚቀኑብኝ እንደዚህ ስለሆኑብኝ። አይ ገና ይቀርሻል፣ ገና ብዙ የምናነቃቸው ነገሮች አሉ። የኔ ማር አንድ ነፍጠኛን ራሱ መመለስ ቀላል ነው እንዴ? የኔ ማር አንድ ነፍጠኛን ራሱ መመለስ ወደ ቤቷ መመለስ ራሱ ቀላል ነው እንዴ? አንቅተን ቤተሰብ አንድ ነፍጠኛን ወደ ቤታችን አይዞሽ ይሁን ስህተት እንዳለ ሆኖ ከዚህ በኋላ ታረሚ ነይ ወደ ቤትሽ ማለት ራሱ ቀላል አይደለም። ያገሬ ልጆች ማንቃት ራሱ ቀላል አይደለም። ጌታ ሊጥሉኝ አንቺ ወንሽ በተል ያገኝ ስለማቅ ነው። እኔ እንግዲህ ስለማቅ እኮ ነው፣ በደንብ ስለማቃት ነው። ሊጥሉኝ እኮ ነው፣ እንትን ሊሉኝ ፈልገው እኮ ነው። እኔ እንደዚህ እኮ ነው። እኔ እንትናን እኮ ስብርብር አድርጊያታለሁ። አይ መድኃኒዓለም ይሁንልሽ። እስኪ ግን ነፍጠኛን እንዳትንቂያት። ምንም ቢሆን ጠበቃሽ የነበረች መከታይሽ የነበረች እህትሽ ናት። አንቺ ብትክጃት እንኳን እኛን ብትቀጠቀጣ እኛ አሳልፈን ነፍጠኛ አንሰጥም፣ እንመክራታለን። ቅያሜያችን እንዳለ ሆኖ ነፍጠኛን እንመክራታለን። እንደዚህ አይደረግም፣ ለወደፊትሽ በራስሽ ቁሚ፣ ጀግና ነሽ ብለን እንመክራታለን እንጂ አንቺ በግ ብዬ የሰደብኳትን ዛሬ አንደግማትም እላታለሁ። በግ ናት። በግ ባትሆን ኑሮ አንቺን አትከተልሽም። ልታደንቅሽ ትችላለች፣ ግን አንቺ የምትዩን አትሰማም ነበረ። በግ ነሽ ዛሬ ከኔ ጋር ስትጣላሽ በጋት እላታለሁ። ለምንድን ነው ማልላት? በግ ብያት ከነቃች ጭንቅላቷን ካነቋት ጀግና ነኝ እኔ። ንፍጣም ብዬ ካነቋት እኔ ጀግና ነኝ። እንዳንቺ ግን ማሬ፣ ፍቅሬ፣ ማሮቼ፣ ውዶቼ፣ ፍቅሮቼ፣ ልጆቼ እያልኩኝ የውሸት የኔን ላይፍ ለማመቻቸት የነሱን መስመር አላስት። እውነታው እሱ ነው። ሲቀጥል ደግሞ ምንም ቢሆን ምንም የማታውቅ ሚስኪን ልጅ ናት። ብታቅ ኑሮ ሕፃን ልጅ ሙት ብላ አትመኝ። ብታቅ ኑሮ ብታዝኝላት ኑሮ ደግሞ አሁን ነበር የምታዝኝላት። በዚህ ደረጃ እንዲህ ብለሽም ስለሱ አታወሪ። አንቺ እውነተኛ ልብ ቢኖርሽ ማለት ነው፣ እውነተኛ እንደምትዩ መልካም ልብ ቢኖርሽ ምንም እኮ ስለማትይ የዋህ ናት ምናምን ሌላ ጊዜ ሲወዱሽና ሲደግፉሽ እንደምታበረታቻቸው አሁንም ልትያት የምትሽው ይሄንን ነው። ላይክ ምንም ስለማታውቅ አታውቅም እኮ እንደዚህ እኮ ናት። እንደዚህ እንደልሽ ነው ልታብራሪላት የምትችይው እንጂ እሷ እኮ እንደዚህ ናት አትይም። ወገብሽን ጠስረሽ የሆነ ሰዎች በሆነ ግሩፕ አንቺ እሷ ቤት ሲሄዱ ካላደነቁሽ እሷን ለማስጠመድ ነው የምታደርጊው ስራ። ኬክ ማለት ነው የምታደርጊው ጨዋታ፣ የምትሰሪው ስራ እንደዛ ነው። አንቺ ላይክ ነፍጠኛ ትክክል አዎ እያሉ ነፍጠኛን እያገዟት ምናምን ከሆነ እሷን ለማስጠመድ በምን 10 ሰው እንዲያደንቃት አትፈልግም። እመኑን ጋይስ 10 ሰው ነፍጠኛ ትክክል ነሽ ነፍጠኛ ምናምን ካሏት ትናደዳለች። ስለዚህም ልትጥላት ነው የምትመጣው። ላይክ ሰዎች እንዳይወዷት ነው የምትፈልገው። ይሄ ደግሞ የሰርጀሪ ስራ ነው። ይሄን ስራሽን ነው እየተናገርኩ እኔማ መቼም ነው እኮ ስላንቺ ማለቀው ሹልዬ ሆነሽ ነው የምታረገው። ኮፍያ ራሱ እየሰፋት ነው የሚፈቅ። እኛ እኮ ታመን ከስተን ስንመጣ እኮ አምሮብን ነው የምንመጣው። እሷ እኮ ያረገችው ኮፍያ ራሱ እኮ ሰፋት እኮ ጋይስ፣ ሰፋት እኮ ቤተሰብ። አምሮብኛል እኔን እንደዚህ ሲሉኝ ምናምን። አቤት መከራችን፣ አቤት መከራችን። እኛ እኮ ስንቱን ችለን ጋይስ፣ ስንቱን ችለን። ሄለን ጠብቁ፣ እንደው ሊያሾ ምላሴ ጸጉር ይነቀል። ምክንያቱም በዚያ አካሄድ ካያችሁ ሄለን አሁን እየተቆጣጠረቻቸው ነው። ላይቡን ዝም ብላችሁ እኔ የምላችሁን ብቻ አዳምጡ። ሄለን እየተቆጣጠረቻቸው ነው። ቪዋንም ከታችባት እንዳለ እንትን አለችው። ራፊ በስማ ቦልዶ በስማ ሂጂ፣ በስቶታ ሂጂ
ታችሁ ተከባብራችሁ ትኖራላችሁ ልክ እንደ ሌዝቢያኗ ቤሩት ሌዝቢያኗ ማናት ስሟ እንደዚች ሌዝቢያኗ እንደሷ ማለት ነው ሙልጭ አርጋችሁ ሰድባትና ጋይስ በጣም ነው የምወዳት እሷን እንዳትናገሩብኝ የሷ ይሻላል እኮ ጋይስ ቢያንስ ያረጋጫት እኮ ዝርጥጥ አርጋችሁ ሰድባትና በጣም ነው የምወዳት እንትን አይደለች በጨጮ ጭንቅላት አይደለቻችኝ እኔ እሷን አልናገራትም ያችኛው ምክንያቱም ጋይስ ከተጣሉ በጎቿን ልታሰማራባት ነው ተረርታችሁ ስለዚህ የልቧን ጥቅጥቅጥ አርጋ እኮ ትሰርባታለች እኮ ትናገራታለች እኮ ከሰም በኋላ እኔ እወዳታለሁ እሷን በጣም ነው የምወዳት ሪሊ እየሰደቡ መውደድ አለ እንዴ ጋይስ የሚወዱትን ሰውማ አትሳደቡም ትፈራላችሁ እንጂ ለመናገር ራሱ ትሳሳላችሁ ያይታይ ማሪታይ እንደዚህ አትበይ የኔ ፍቅር እና እሱን እኮ ነው ማለት እኔማ ወይ አሁን ደግሞ ለመሰላችሁ አሁን ስመለከት አይ ቲንክ እንትና ማኑ ስሟን ጥሩልኝ እቺ ማነት ነፍጠኛ ማለት ነው እሷ ጌም የሆነ ጊፍት ሰዎች የራሷ ሰዎች ምናምን እያደነቋት ምናምን ነው መሰለኝ ማን ይገባ እያደነቋት አረ ቡርቴ ጨረሰችው ይሄንን እያደነቋት ምናምን ነው መሰለኝ እየወደዷት የሆነ ጊፍት ጋላሪዋን እየሞሉላት ነው መሰለኝ ለዛ ነው ስለ እንትን የተናገረችው ስለ ማን ነው ስሟ ስለ አረኬ ኳረፊ እንዴ ስለ እንትን የታረገችው ስለ ነፍጠኛ የተናገረችው የምሬን ነው ጌታ ማርያምን ኬኳረፊ ይሄ እኮ እንትን ሂጂ ጠቢያት ፊቷን ሂጂ ጥርስሽን ፋቂ ፊትሽን ታጥሽ ነው ሂጃ ማርያምን በዛ ነው የተናገረችው እርግጠኛ ነኝ እና አሁን ምን እንደሆነ ታውቃላችሁ አሁን ተደራጅተዋል እነዚህ የነፍጠኛ ግሩፖች የነፍጠኛ ልጆች የሀገር ልጆች አንድ ላይ ምናምን ሆኖ እቺኛዋን በጣም ተዋታል እያዩዋቸው ነው ኮሜንት ላይ አይ ቲንክ ማለት ነው ምክንያቱም ነፍጠኛ በጎቿን ይዛ ነፍጠኛ ራሷ እኮ ብዙ በግ ነው ይዛ የወጣችባት በጣም ብዙ በግ ይዛባት ነው የወጣችው ስለዚህ በዛ ምክንያት የሆነ ሰዎች እየገቡ ሰፖርት ሲያረጓት ምናምን ሲደግፏት ምናምን ስትናደድና ፎቶዋን ለብሳ መጣ እኔ እንደዚህ ያለችው ያለ ምክንያት እንደዛ አላለችም ባይዘው ነፍጠኛ እንደዚህ ስላደረገች ነው በእርግጠኝነት yes ትክክል እኮ አይኑ ስለማውቃት ነው ጋይስ የምር እግዚአብሔር ምስክሬ ነው ስለማውቅ በደንብ ስለማውቅ አንዳንዶቻችሁ እዛ አሜሪካ ምናምን ያላችሁ እሷን የምትደግፉ እንስቶች አይ ነው መደበሪያ የለም ምናምን ልትወዷት ትችላላችሁ ሪያሊቲ ነው ግን ምን እናገር እኛን ነው ያወጣችባት ለዛ ነው እኮ እንደሷ ምናምን የምትለው ለዛ ነው ስላወጣችባት ሲዛ ጉትት አርጋ ስታወጣ በቃ ነገርኳችሁ ከሰርጀሪ ጋር ስትጣሉ መደነቅ የለባችሁ መወደድ የለባችሁ ከተወደዳችሁ ያማታል ሁሌ ስለ ሰርጀሪ ገና መቼ እስከ መጨረሻ ድረስ ነገ ከሆነ ሰው ጋር ስትጣላ መጥቼ ተውት ሌላው ከወንድ ጋር ስትጣላ እንኳን መጥቼ ማብራሪያ ሰጥቻለሁ ቁጭ ብለሽ ታዳምጫለሽ ምን አባሽ ስለሱ ሁሉ ጊዜ ነው የምታወሩ ምናምን ነው አታውቂም እንዴ እንዴ የብረን እኮ አታውቂም እንዴ ነው ፍቅር አንዳንዶቻችሁ በጣም ክፉ ሴት ናት yes አንዳንዶቻችሁ ግን በጣም የምትገርሙኝ ትመጡና ሁሉ ጊዜ ስለሷ ማውራት አይሰለችኝም የኔ ፍቅር ደስ ብሎኝ ነው የማወራው ማሬ ስለ ሰርጀሪ ደስ ብሎኝ ነው መጥቼ የምናገረው እባብነቷን ደግሜ ነው የምነግርሽ እየመጣው እንዴ ሁሉ ጊዜ ስለሷ ነው የምታወሩ ትላለች እንዴ ዳፋር ገና መቼ ገና ከነሄለንም ጋር ስትጣላ ከፖፖም ጋር ስትጣላ መጥቼ አወራለሁ ከሁሉም ሰዎች ጋር እሷ እንዲናት እያልኩ ነግራቸዋለሁ ጋይስ ምክንያቱም እኛን ምንም ሳናደርጋት ነው እነሱ ክፉ ሊጥሉን እኛ ከምን ላይ ልንጥላት እንደሆነ ራሱ እንኳን አናውቅም ሊጥሉን ትለናለች ከምን ላይ ነው እኛ ምንጥልሽ መስመራችንም የህይወት መስመራችንም የህይወት ላይፋችንም አንቺ ላይፍሽ ኦንላይን ነው የኛ ኦንላይን አይደለም ኦንላይን ላይፍ አይደለም የኛ ኦንላይን ሊመስልሽ ይችላል የኛ ቪዲዮ ሪከርድ ተደርጎ በየቲክታኩ እና በየምናምኑ ሲታይ ላይፋችን ልክ እንዳንቺ ይመስልሻል እንቅልፍ ማተኝ ማለት ጠዋት ተነስተሽ ማታ ለሊቱን ምናምን እንደው ማውን ትች ሲበዛብሽ መተኛ ጀመርሽ መሰለኝ ቢያንስ 30 ደቂቃ እኛ ግን ላይፍ አለን እድር አለን ቁባለን እንወጣለን እንገባለን ምናምን ልጅ እናሳድጋለን ትምህርት ቤት እናደርሳለን ንፋስ ውሻ እንትን ምንድነው አየር ወክ አይደለም የምንወጣው ውሻ ይዘን ባይዘው ብዙ ነገር ነው የምናደርገው ትምህርት ቤት አድርሰን እንመጣለን
ብዙ ነገር ነው እና ላይፋችን ራሱ አይመሳሰልም። ግን ላንቺ ስላንቺ መናገራችን አንተውም። ፋራ ናቸው፣ ገገማ ናቸው፣ እንደዚህ ናቸው፣ እንደዚህ ናቸው ብለሽ ልትበሻቀጭ ስትመጪ እናስታውስሻለን። እየመጣ እናስታውስሻለን። በደንብ አድርገን ነው የምናስታውስሽ። ቆንጆ አድርገን እየተወረገረገን እንደዚህ እያልን እየተወረገረገን የምንነግርሽ ከነሱ። አሬንማ ጋይስ አሁን ስለ ዘፈኑ ሳወራ አዶናይን ተናገርሽ እንዳትሉኝ አደራችሁን፣ ቤተሰብ አደራችሁን ጋይስ ቤተሰብ የአዶናይንማ ድምፅ መወያየት አለብን። ቲክቶከር ዩቲዩብ ላይ ያላችሁ ቤተሰቦች ይሄንን ስለ አዶናይ ድምፅ መነጋገር አለብን። ዘፈኑ ሳይለቀቅ ምን ይመስላችኋል? ቤተሰብ ምን ይመስላችኋል? ጋይስ ተው ቤተሰብ ተው። አይ አናውራበትም። መቼም አሁን የአዶናይ ፍቅር ብድ ስላረጋችሁ የሆነ ወቅት ላይ ሰርጀሪ ላይ ብድ እንዳላችሁት ማለት ነው። ብድ ስላረጋችሁ እንደው አዶናይ ራሱ ስድብ እንዳይመስላችሁ። እንደው ጋይስ እናውራበታለን። መቼም ሚዲያ ላይ እንደዚህ ዘፍኑ ያለ ምናምን ያለ ሙዚቃ ምናምን ጸጥ አንልም። ጸጥ እንላለን እንዴ ጋይስ? ዝም እንላለን እንዴ? ኧረ ተው ጋይስ። አዶናይ በዚህ ሁኔታው ዝም ካለው ገና ይጫወትብናል፣ ሌላም ዘፈን ያመጣል። ስለዚህ ማውራት አለብን ቤተሰብ። አዶናይ ዘፈነ። ለምንድን ነው ግን ቲክቶክ ላይ ፌመስ ስትሆኑ ዘላችሁ ዘፈን የምታወጡት? ቤተሰብ እንግዲህ እንደነገርኳችሁ ነው። እኔ ስራዬ ነው። ዛሬ አዶናይ ብል ነገ ደግሞ አንተ አዶናይ ብዬ ብናገር የኔ ስራ ነው። ወዳጆቹ አብራችሁ አንድ ላይ እንደምትረግጡኝ ሁሉ ነገ ዩቲዩብ ላይ ቡና እየጠጣን ስለ አዶናይ ዘፈን ደግሞ እናወራለን። ምን ይመስላችኋል? ያስማማናል ቤተሰብ። ጠማማ አፌ የኔ ፍቅር በጣም ከመውራቱ የተነሳ ጠዋትና ማታ ላይ ቁጭ ብዬ ከመውራቱ የተነሳ አፌ ወደ አፍንጫ ይዙራል። ምን አሰብክ? ጸበል ልሂድ ወይንስ ሐኪም ቤት? ምን ትለኛለህ? እኔ ራሱ የአፌ መጣመም እኔን እያስጨነቀኝ ነው። አንተን ብቻ አይደለም ወይ አንቺን ብቻ አይደለም። ምን ትያለሽ? እናማ እሺ ልቾ